ወጣሁኝ። አንዳንዴ ወጣትነት፣ ልጅነት፣ እድሜ ብዙ የሚሸውደው ነገር አለ። አሁን ላይ ልባችን አሁን እንደሚያስበው ድሮ ብናስብ ኑሮ ጥሩ ነበር፣ ግን አይመስለንም። ይህ ሁሉ ነገር ላይፋችን ላይ ይደርሳል ብለን ማናችንም አናስብም። እና ከእናቴ ቤት ወጣሁ። ትምህርቴን አቋርጬ ስራ ልስራ አልኩኝ። ስራ መስራት ጀመርኩ። ከዛ እንደ ሰው ያለ እድሜ ቦይፍሬንድ የሚባል ነገር ውስጥ ገባው። ከዛ እያለ ደግሞ በቃ ልክ ነው የሚመስለን ከምንይዛቸውን ጓደኞች ከውሏችንም ልክ ነው የሚመስለን ያለንበት ነገር እና ካለ እድሜ ነው ቤት ተከራይቼ የወጣሁት። ግን ጎበዝ ነበርኩኝ። እንደዛም ሆኖ ግን ከማንም ምንም አልፈልግም ነበር። እሰራለሁ፣ ጎበዝ ነኝ። እና በዛ መሀል ያለ እኔ የፀጉር ቤት ባለሙያ ነበርኩ፣ እየሰራው ምናምን ቦሌ ነበረ የምሰራው። በዛ መሀል አንድ ሰው ተዋወቅኩኝ ማለት ነው። ያው የኔ ረጅም ስለሆነ አጠር አድርጌ ነው ማውራት የምፈልገው ጊዜ እንትን እንዲለን እና አንድ ሰው ተዋወቅኩኝ። ተዋውቀን አብረን በቃ እንገናኛለን፣ አብረን እናሳልፋለን ምናምን። ከዛ በዛ መሀል እኔ በእውነት ነው የምነግራችሁ ለእናቴ መጀመሪያ ልጅ ነኝ። ሌላ አንድ የኔ ታናሽ ነው ያለው። እናቴ እኛን ስታሳድገን ብቻዋን ነው። ምንም ማውቀው ነገር የለም። በቃ ወጣሁ እና አረገዝኩ። እርግዝና ይነገርኩት የኔ አይደለም አለኝ። ጭራሽ አላቅሽም ነው ያለኝ። አላቅሽም አለኝ። እሺ ብዬ እንደውም ዙሪያው ላይ ያሉ ጓደኞቹ ምናምን ለቅሶ ነበር። አባቱ ሞቶ ቆይታዩ አባቱ ከሞቶ ስላለ ትንሽ ደግሞ ይረጋጋና እንትንላለን ምናምን አለ። ከዛ እሺ የጠበኩት 5 ወር ሞላው። 5 ወር ሁኜ አለማስወጣቴን ሲያቅ ስራን የፀጉር ቤት ሰራ ነበር። መንገድ ላይ ጠብቆ አስመታኝ። እግዚአብሔርን ነው የምነግራችሁ። ተመታው ሆዴን ተመታው እና ያው እንዲወርድ ነው ገባሽ? እንደዚህ ተስፋ ቆርጬ ማስወረድ ምናምን ነበር የመሰለው። እኔ እርግዝናን አላቅም፣ ማስወረድ የሚባለውን ነገር በአይምሮዬ አልመጣም። በቃ ሰጠኝ እግዚአብሔር፣ ላገባ ነው ብዬ ነው ያሰብኩት እንጂ ሌላ ታሪክ አላሰብኩም። እግዚአብሔር በሚያውቀው በዛ ሰዓት ማለት ነው። በስንት ወሩ ነበር የካደሽ? 3 ወር ምናምን ሆኖታል እኔ ስነግረው። እና እስከ 9 ወሩ ድረስ እንደምታገቢ ነው የምታውቂው ወይስ ያው ገና ሪሌሽን ሲጀምር? በቃ እምቢ ሲል በቃ ታውኩኝ። በቃ ወልደዋለሁም ያለኝ አሳድጋለሁ ነው ያልኩትኝ። እና የሆነ ሰዓት ላይ ልቡ ሲራራ ወይ ይመጣል ብዬ ነው ያሰብኩትኝ። እንደዚህም ይሆናል ብዬ አንድም አላሰብኩኝም። ሄሉ በጭራሽ ማለት ነው። እና አስመታሽ እሱ እንዳስመታሽ? አዎ በደንብ እሱ ነው። ጓደኞቹ እኮ ናቸው። ኢቭን ፍርድ ቤት ሁሉ ተናግሬ ምስክር የለሽም ተብዬ ነው አርፌ የተቀመጥኩት። ምክንያቱም ማታ ላይ ነው። ሆድሽን ስትረገጭ ጠባሳ የለውም፣ ግን ጠባሳው ልጄ ላይ ነው የሆነው። ልጄ ጭንቅላት ላይ ነው የሆነው። ስቲል አለ። እውነቴን ነው የምነግራችሁ። እና እንትን አልኩኝ። ከዛ በኋላ ያው ቤተሰብ ታውቃላችሁ፣ በዛ ሰዓት ዲቃላ መጣሽ ነው። በጣም ፋዘር ያው ከእናቴ ጋር ተለያይቶ ነው የሚኖረው። ጭራሽ ሊያየኝ አይደለም ስለ እኔ ስም መስማት አልፈለግም። ግን ምንድን ያደረገው እኔ አቃተኝ። በቃ አንድም ልጅ ነበር፣ ሁለትም ደግሞ ሆዴ መሸከም በቃ ያው አልችልም። እርግዝና ምን እንደሆነ ስለማላውቅ ያው በእድሜ ሲሆን ነው ሁሉም ነገር ደስ የሚለው። እና በቃ ቆይ ሰፈራ የሚባል ሰፈር ሰው እንዳያየኝ፣ ጓደኞቹ እንዳያዩኝ አንዲት ክፍል ተከራየልኝ። አባቴ ግን አይኗን እንዳላይ ብሎ በ1500 ብር ማክቤል የሚለው ስለምታቀኝ ነው ከሳችሁ የምትጽፈው። እና የሚገርምሽ ነገር ከዛን ወለድኩኝ። ስወልድ እግዚአብሔርን ነው የምነግራችሁ 9 ወር ሙሉ ሰርቻለሁኝ። አባቴ ቤት ኪራይ እንጂ ሌላ ነገር አይከፍልልኝም። አንዲት ፍራሽ ላይ ነበረ ማድረው። እና ያው ሰው እርጉዝ ስትሆኚ እግሩን አይጭንብሽም፣ በአንቺ መሰራት ሼም ይዘዋል። ያው ሴት ስለሆንሽ ፀጉር ቤት ላይ ያለ ሴት እና ስራ የሆነ ሰዓት 9 ወር ምናምን አካባቢ ላይ አቆምኩኝ፣ ቁጭ አልኩኝ። ከዛ በእውነት ነው የምላችሁ ምጤ ሲመጣ የሰፈር ጎረምሶች ናቸው የወሰዱኝ። በእውነት ሌሊት ላይ 5 ሰዓት ላይ ነው የመጣው። የሰፈር ጎረምሶች። እናቴ ያው እንጀራ አባት አግብታ ነው የምትኖረው። ያው ሰው በእናት ላይ ቂም አይዝም አይደል? ግን እኔ በጣም ቁስል አለ ውስጤ። ግን እናቴ ናት፣ ቢያንስ አሳድገኛለች። ባለችበት ሰላሙንና ጥሩን ገጥሟት ትኑር። ምክንያቱም እኔ ነኝ ያኔ አፈንግጬ የሚወጣሁት። ግን ቢሆንም ሐኪም ቤት 12 ሰዓት ነው ያማጥኩትኝ። እና አምጬ እንደዛ ጋንዲ ነው እና
ትንስል ማንም አልነበረም ጎኔ ማንም ማለት ነው። ከዛ አልጋ ተያዝ ተባለ። ልጄ እርግዝና ላይ ጥቃት ደርሶብሻል አለኝ። ልጄ ከሆዴ ሲወጣ አልጮኸም አላለቀሰም፣ ጸጥ ብሎ ነው የወጣውና ጥቃት ደርሶብሻል ሲለኝ ዶክተሩ አዎ ደርሶብኛል ስለው በቃ አይ ማነው 3 ወር ከሞላው በኋላ ወይ ከ6 ወር በኋላ ይተዋል ይጠፋል ጭንቅላቱ ላይ ያለው እብጠት አለኝ። እሺ ብዬ ሙቀት ክፍል ገባ ልጄ። እኔ ፓራላይዝ ዱኛለሁ እግሬ ማደንዘዣ የተወጋውበት ዝንበልባብ ፓራላይዝ ዱኛለሁ እግሬ ማደንዘዣ የተወጋበት ሄዱ እና ዊልቸር ላይ ነው ያደረጉኝ። ቀጥታ ወደ አልጋ ሲወስዱኝና የመንግስት ደግሞ አልጋ አይደለም አልጋ በጣም ስለሚሞላ ሰፊው ምንድነው ሰፊ ክፍል አለ ፍራሽ ላይ ነው የምተኝ እና ከዛ ላይ ለመለሳት እንዴት እንደሚከብድ አስቡት። እግሬ ጨርቁናል። ከዛ ደግሞ ቤተሰብ ጎኔ የለም። ልጅ እንዴት እንደሚጠባ አላቅም። እግዚአብሔርን ነው የምነግራችሁና ዶክተሩ ጋጂ ዶክተር እኔ ዛሬን ማደር አልፈልግም። ምክንያቱም ተሰማኝ እዛ ጋር ባሎቻቸው አሉ አጥሚት ሲቀዳላቸው ትሪት ሲደረጉ በጣም ከፋኝ። በጣም ማለት ነው በቃ አልቻልኩም። እዛ ጋር ነው የሚያካፍሉኝ ያላቸውን የሚያካፍሉኝ እዛ ጋር ያሉት ህብረተሰቦች ነበሩ። ይሄንን የምናገረው በጣም ምንም ያልሆኑ ሴቶች እዚህ ጋር መጥተው ሄሉ ጋር እንዲህ ስጡኝ እንዲህ ስለሚሉ ነው። እንዲህም አይነት ሴት ራሷን ችላ ነው እዚህ የደረሰችው እንዲታወቅልኝ ስለምፈልግ እና ማንም አልነበረም ጎኔና ዶክተሩን እባክህን በቃ ኢቭን ዶክተሯን ነርሷን እዚህ ሙቀት ክፍል ልጄ ላጠባ ሴት ጡቴ እንዴት ያው ሲፈነዳ ምናምን የሚባል ነገር አለ አይደል አግዥኝ ነው ያልኳት። በየትኛው ሳይር ላጥባ አግዥኝ ሁሉ ነው ያልኳት በወቅቱና በቃ በጣም ነርሶቹም ተባበሩኝ። ዶክተሩም ደህና ነው በቃ ችግር ካለ ልጅሽ ቢጫ የሚሆን ከሆነ ምናምን ነይ ያለኝ። እሺ ብዬ 500 ብር ሰጠኝ በእጄ። እግዚአብሔርን ነው የምነግራችሁ ዶክተሩ የጋንዲ ዶክተርና ላዳ ይዤ በ500 ብር ያው ያኔ 500 ብር አይደለም ሰፈሩ ድረስ ያው 200 ብር ምናምን ቢሆን ነው እና ወደ ቤት መጣው። በእውነት ነው የምላችሁ ማታ 1 ሰዓት ላይ ነው የገባሁት። የተቆለፈ በር ነው ከፍቼ የገባሁት ማለት የተቆለፈ በር ከፍቼ ነው የገባሁት። ከዛ በነጋታው እዚህ ጋር ማክቤል የምትባል በእውነት ሰርቶ መብላት ከብዶኝ ሚሪንዳ ጠጥቼ ነው ኢቭን ልጄ አንጎበር ቢምቢ እንዳይበላው ላዳውን ነው በቀረኝ ብር በእናትህ ተባበረኝ ብዬ ወርዶ ገዝቶልኝ ቤቴን ከፍቼ ገባሁ። እርቦኝ ነው በንጋታው አራስ ቤት ማክቤል ከታች የምትጽፈው ድሮን የፀጉር ቤት ስሰራ ከስተመሬ ናት። የትም ሌላ ቦታ ሲሄድ ተከትላይ ነው የምትመጣው። በፀጉር ቤት ነው ማቃት እና ደወለችልኝ። ይውዬ እኔ ርቦኛል ብቻዬን ነኝ አልኳት። እግዚአብሔርን መቼም ነው ማረሳት መቼም ዝም በሉ ባባ መቼም ነው ማረሳት መቼም ማለት ነው። ቋንጣ ፍርፍር ፌርሙዝ ይዛልኝ መጣች። እንዴት እንደበላሁት የወለደ ያውቀዋል እንዴት ስሜቱ እንዴት እንደሆነ መቼም ነው በቃ ልጠላት የማልችለው በእውነቴን ነው የምነግርሽ። እስቲል አብራኝ ነው ያለችው ይዛልኝ መጣች። ከዛ እሱም በላው በጣም ተሰማኝ። ብዙ ነገሮች ይሰማል። ተነስቼ ነኝ ግማሽ ኪሎ አጥሚቴን እየገዛው ሰው በሚሰጠኝ ተነስቼ እሰራለሁ ምናምን ተነስቼ ልጅ እንዴት እንደሚታጠብ አላውቅም። ፎቶ አንስቼዋለሁ የዛኔውን እንዳይቀጭብኝ ጨርቅ ላይ ደልድዬ ያጠብኩትን ፎቶ አለኝ። ሄሎ አሳያቸዋለሁ። በእውነት ነው የምነግራቸው እንዳይቀጭብኝ ልጄን መቅጠት። ደግሞ የሚገርማችሁ ነገር ልክ ተመችቶኝ የወለድኩኝ አራስ ነው የምመስለው። ልጄ ወፍራም ነው ትልቅ ነው። በእውነት እንዲህ አታነሱትም ነበር። የእግዚአብሔር ስራ ማለት ሰው ቢጨከንብሽ ሰው አብሮሽ ባይኖር ፈጣሪ ሁሉ ጊዜ ካንቺ ጋር። እውነቴን ነው የምነግርሽ እና በዛ መሀል በቃ ሰው እስከተወሰነ ሰዓት ነው 1 ወር ምናምን እየመጣ ሊያይሽ ይችላል እንጂ ከዛ በላይ መጥቶ ቼክ ሊያደርግሽ አይችልም ማንም ሰው ማለት ነው። በቃ ማለት ሰው የራሱ ጉዳይ ስላለበት ይከብዷል። ሩቅ ነው ሰፈሩ ምናምን እና በዛ ወቅት አንድ አየር መንገድ ይሰራ የነበረ ሰው አስተዋውቆኝ እየመጣ ከሆስቴሶች ዳይፐር እየተቀበለ ምናምን ይሰጠኝ ነበር እና አጋጣሚ ሚስቱን ፈታና ከኔ በጣም በእድሜ ትልቅ ሰው ነው። ሚስቱን ፈቶ ቤት ተከራየ። ሚስቱን ፈቶ ቤት ተከራይቶ መኖር ጀመረ ማለት ነው። ከዛ ምን አለኝ ሀና አንቺ ትላንትና ያው እኔ ከሰው ተግባቢ ነበርኩ ሰው አቅ ነበር ምናምንና
አንቺ ከሰው ስለምትግባቢ እኔ የሆነ ስራ ልጀምር ነው። አንቺ ከስተመር ታመጪልኛለሽ፣ እኔ ደግሞ ለልጅሽ በቀን 1 ዳይፐር በፍሬ 2 ዳይፐር ወተት 1 ምናምን አረግልሻለሁ አለ። እግዚአብሔርን ነው የምላችሁ። እኔ የምፈልገው ያንን ነው። ልጄን ይዤ ማንንም ሰው ፊት መቅረብ ስለማልፈልግ ማለት ነው። በቃ ልጄ ጥንክር እስኪልኝ ድረስ ህይወቴም ሌላ መስመር ውስጥ እንዲገባ ስለማልፈልግ ቆይ እሺ ምናምን ብዬው ግን ላስብበት ነው ያልኩት። ከዛ በኋላ ግን ሳየው ምንም ነገር ማድረግ አማራጭ የለኝም። ምክንያቱም ወንድ ልጅ ነው ቤቱ ስገባ የሚያስበውን እኔ አውቀዋለሁ። ግን ደግሞ ያንን ደግሞ ለመቀበል አይምሮዬ ዝግጁ አልነበረም። ዛጋ ተግጃለሁ፣ ዛጋ ተጎድቻለሁ፣ ዛጋ አልታረስኩም። ሌላን ሰው እሺ ብሎ ያውም ከእድሜ በላይ ያለን ሰው ለማስገባት ለኔ ከባድ ነበረ። ግን አማራጭ አልነበረ። ልጄ ነው ወጥቻ ለምንበትም መቼስ ወጥቼ ራሴን መስዋዕት አድርጌ ልጄ ቢያንስ 6 ወር እስኪሞላው መቻል እንዳለብኝ ለራሴ ነገርኩት። በቃ ምግብ እስከሚጀምር ድረስ ገባው ቤቱ ገባው። ያ ወንድ ልጅ ታውቃላችሁ ጊቭ ኤንድ ቴክ ነው። ለአንቺ ሲያረግልሽ እሱ እኔ እውነቴን ነው ሰራተኞቹ እንዳያዩት ሌሊት ነበር እኔ ጋር የሚመጣው። ከእሷ ጋር ግንኙነት አለው። ፍቅር የሚባል ነገር ያስፈልግሻል፣ ስሜት የሚባል ነገር ያስፈልግሻል። በወቅቱ በእውነት በጣም ለኔ ከባድ ነበር። እንደዚህ እያለቀስኩ ነበረ በቃ ምንም ነገር መፈጸም የነበረው። ምክንያቱም መኖር ፈልጋለሁ። ልጅ ነው እዚህ ጋር ያስኩት፣ ቤተሰብ የለም ጎኔና ገባው። በቃ እንደዛ እየሆነ መጨረሻ ላይ ወደ ሌላ ታሪክ ገባ እሱ። በቃ እኔ ምፈልገው አብረሽኝ እንድትኖሪ ነው አለ። እሺ ይኸው አብሬክ እየኖርኩ ነው። ግን ያንን ልጅ የልጅሽን አባት ትወጂዋለሽ፣ ስለምትወጁ ነው ማትከሸዋል። ስለምወደው አይደለም ማልከሰው። ይኸውልሽ ሆዴን መረገጤን ጥቃት እንደደረሰብኝ ለማንም ሰው አልተናገርኩም ነበር። ስለምፈራው ልጁ ዱርዬ ነው፣ ህይወቴን እንዲያጠቃው አልፈልግም። ጥጌን ይዤ ነው ልጄን ማሳደግ የምፈልገው። የሆነ ሰዓት ላይ በራሴ በእግሬ ስቆም ህግ ፊት እጄ ግፍጥጥ እላለሁ። አሁን ላይ ግን ሰው ጎኔ ስለሌለ ከእሱ ጋር መጋፈጡን አልፈለጉት። ያንን ጥቃቴን ለማንም ሰው አልተናገርኩም። ዝም በሉ ባባ ወይ ሂዱ እዛ ተጫወቱ እና እንዳያቸው ችግር የለውም እሺ። እና ጥቃቴን ለማንም ሰው መናገር አልፈለኩኝም። የሚገርማችሁ ነገር እና በቃ ቻልኳቲንግ እና ያን ስለምትወጁ ነው ያለ ዱላ መጣ። በቃ ከኔ ላይ ምንድነው የምትፈልገው? ከኔ ምንድነው? በቃ አርፌ ተቀምጫለሁ፣ እየኖርኩ ነው፣ ከቤት አልወጣም። ምንድነው የምትፈልገው? እኔ ላይ ማስተማመኛ ምንድነው የምትፈልገው? ስለው ውለጅልኝ አለ። እግዚአብሔር ነው የምነግራችሁ እንዴት ከባድ ጥያቄ እንደሆነ አስቡ። ምንም አማራጭ የለኝም። ምንም ነው የምነግራችሁ ምንም። እሺ ብዬ እቺ ቀን በቀን የምትወሰደውን ኪኒን ነበረ ወስደው ባባ ዝም ቀን በቀን የምትወሰደውን ኪኒን ነበረ ወስደው አንድ ቀን ነው የዘለልኳት። አንድ ቀን ባባዬ 7 ወሩ ነው አረገዝኩ። ይሄንን ስል አንዳንድ ሰዎች ፈራጅ ሊሆኑ ይችላሉ። ማንም ሴት ትላንትና ተጠቅታ ሌላ እንትን አትፈጥርም ብለዋል። ትላንትና ብያቸዋለሁ። አንድን ስህተት ለመሸፈን ሌላ ስህተት እንጨምራለን። ሰው ግን ጎናችን ቢሆን ሰው ታይቢ ሰው የሚያማክር ሰው ቢኖር ሰው ቆይ እስቲ በዚህ መንገድ ደግሞ እንትን ቤቢ እኔ እንደዚህ አልሆንም ነበር። ይሰማችኋል? ያ እና የሚገርማችሁ ነገር እንደዚህ የሚመክረኝ ሰው ቢሆን እኔ ይሄንን ችግር ሳልሸፍን ሌላ ችግር ላይ ነው። ሀናዬ ልጅ እንኳን ቤት እስከሚሄድ ድረስ ነው። እሺ ውለጂልኝ አለሽ። ከዛም በቃ ማለት አንድ ይሄ ቀን በቃ የምትወሰደው ኪኒን አለች አይደል? ሄዱ እሱን ነበረ የምወስደው አጠባ ስለነበረ ማለት ያው ነግሬሻለሁ። በሴትነቴ ነው የኖርኩ የነበረው እና በእውነት የአባቴ ኩያ ይሆናል። ሄዱ የአባቴ ኩያ ይሆናል። እድሜም ጋፍ አለ። ከዛን አንድ ቀን ስዘል ነው ልጅ ሆዴ ውስጥ የተፈጠረው። እኔ የተፈጠረም አልመሰለኝም ነበረ። በቃ እሺ ነው ያልኩት። ምክንያቱም መኖር አለብኝ። ሄሉ እዚህ ጋር ማንም ሊፈርድብኝ ይችላል፣ ግን አማራጭ አልነበረኝም በወቅቱ ማለት ነው። በቃ ህይወቴ ይሄ ነው። በቃ ይሄን ሰው ያግብቼ እኖራለሁ። ልጄን ተተቀበለልኝ። በቃ ያንን ያሰብኩት እኔ በቃ እኖራለሁ። በቃ ውለጂም ካለኝ እየወለድኩ እኖራለሁ ብዬ ነው ያሰብኩትኝ እንጂ ሌላ አይደለም። ከዛ ምንም ሊቀየርልኝ አልቻለም። በጣም ጭራሽ እየባሰ መጣ። እኔ ምርጉዝ መሆኔን አወኩኝ። ከዛ በኋላ በቃ
ምንም በቃ ጭራሽ ሽምግልና ሰው በቃ ከነንትኗ አንጂያት እንደዚህ በእውነት ነው የምነግራችሁ። አንድ ቀን ከቤት ወጥቼ አላውቅም። ስልክ ሰጠኝ። ስልክ ሲሰጠኝ የድሮ ሲም ካርድ ይሄ ሲም ካርዴ ነው። የድሮ ሰዎች ይደውሉልሻል። ታዩ ከስተመር ሲመጣ ከስተመር አስተናግጂ ከስተመር ጋር እንደሆነ አይፈልግም። ግን ደግሞ መሰራት አለበት። ግን ደግሞ ለልጅ ወተት እንዲሰጠኝ እኔ መሯሯጥ አለብኝ። ሊረዳኝ አልቻለም። ጭራሽ ዱላ ጭራሽ ከንፈሬን ሁሉ እስከ መቅደድ ድረስ ደረሰ። ከዛ አማራጭ አልነበረኝ። ሄዱ ምንም ይመጣል አልኩኝ። ወጣት ነኝ አልኩኝ። እውነት በቃ ሄድኩና መድኃኒዓለም ቤተክርስቲያን እግዚአብሔር ሆይ አንተ መልካም ነህ። አንቺ መጠለያ አድርገሽ የመረጥሽው የሽማግሌው ምን ነበረው? መጠለያ አድርገሽ የመረጥሽው ቤት ነበረው። ሄዱ ቤት ነበረው። በቢያንስ የልጅሽን ዳይፐር እና ወተት ትሸፍናለሁ። ያ ደግሞ ለእኔ ትልቅ ነገር ነበረ በወቅቱ። እኔ በላለው ጠጣለው አይደለም ማስበው ልጄ 6 ወር እስኪሞላው እንዳይጎዳ ነው ሐሳቤ። በቃ ከዛ በኋላ ታውቂው ነበር ሰውየው? ድሮ ማንነቱን ታውቂው ነበር? ኧረ እኔ አላውቀውም። በአጭር ጊዜ ነው ሄሉዬ። በቃ በወቅቱ እኔ ችግሬን ነው ማስበው። እኔ አላውቀውም ስሙን እንጂ ከ3 ቀን ከ4 ቀን ዳይፐር ያመጣልኛል ምናምን አላልኳችሁም? ከዛ ውጪ ማውቀው ታሪክ የለም። እና ከዛ በቃ ምንም ነገር ቆም ብዬ አሰብኩኝ። ሄድኩና መድኃኒዓለም ቤተክርስቲያን እግዚአብሔር ሆይ አንተ መልካም ነህ፣ አንተ ከኔ ጋር አሁን በቃ እጅ እግር አለኝ እንዴ ለምንድን ነው እንደዚህ መስዋዕትነት የምከፍለው? መስራት የምችል ሴት ሙያ ያለኝ ሴት እኮ ነኝ አልኩና ብድግ ብዬ እግዚአብሔርን ሄሎ 1500 ብር ሰርቄው ተነስቼ ጠፋ። ይሄኛውን ወዲ ውስጥ ልጅ አለ በዛ ልጅ አቅፍ ያለው ጠፋው። 1200 ብር አንዲት ክፍል ተከራየው። ጀሞ አንድ ሰራተኛ ሊደሽ ታመጫለሽ። ጀሙ ለቡ ነበር። ጀሙ አንድ ጂ ሰራተኛ መጣው በ1500 ብር። ምንም እኮ ብር የለኝም። ያው ወር ሲደርስ እንደምከፍላት አውቃለሁ። ስለዚህ ሂጂ ያመጣው የኮሚሽን እዛ ደላሎቹን ተባበሩን ብዬ ሴት ነበረች ደላሏ ተባበረች። ሌላ ቀን ከፍልሻለሁ ምናምን ብዬ ከዛን ልጄን አስያዝኩኝ። ማማ ወተት በውሃ እያቀጠንኩ እየሰጠሁትኝ ተነስቼ ስራዬን ጀመርኩ። ከዛን ይሄንኛውን ልጅ ለማስወረድ 1 ወር ስራ ሰርተሽ ቢያንስ የማስወረጃ ብር ሊኖርሽ ይገባል አይደል? ደሞዜ እስከምትደርስ ጭክን ብዬ ሰራሁ። ከሰራሁ በኋላ ልክ ደሞዜ ስትደርስ ለማስወረድ ሄድኩኝ። ከዛ ጊዜው አልፏል። ወገብሽ ገና ነው፣ ገና በ7 ወሬ ነው፣ አልታረስኩም፣ ማህፀኔ ገና ነው፣ ትሞቻለሽ አሉኝ። እዛ መስታወት ክሊኒክ የሚባል አለ ጀማዋን ትሞቻለሽ፣ በቃ እግዚአብሔር ሰጥቶሻል አሳድጊያለሁ። አስቢው ምን ያህል ከባድ እንደሆነ። በዚህ ሁኔታ ውስጥ እኔ እንዴት ነው 2 ልጅ መቀበልን የምችለው? አልችልም። ከዛ በቃ በጣም እንትን አልኩኝ። ማለት ሞከርኩ የተለያየ ሆስፒታል ምናምን አልቻልኩም። በቃ እግዚአብሔር መልካም ነው። በቃ ምክንያት አለው ፈጣሪ። እኔም በዚህ ልክ ሲፈትነኝ ምክንያት አለው። ነገን አላውቀውም። እኔ ተምሞትና ልጄን ጎዳና ላይ ከማወጣ ሰርቻ አሳድጋቸዋለሁ ብዬ ወሰንኩኝ። ወስኜ ስራዬን መስራት ጀመርኩኝ 9 ወር ሙሉ። ከዛ እግዚአብሔር ይመስገን መርካቶም እማቃቸው ሰዎች ነበሩ። አንዳንድ እንደዚህ ሱቅ ያላቸው ጉዳይ ማስፈጸም አስገቡ። ጉዳይ ማስፈጸሜን እየሰራው 9 ወር ሙሉ እግዚአብሔርን ነው የምነግራችሁ። ጡል በሺቲ እንዲወጥፌ አንቺ ልጁ እንዳይወርቅብሽ እስከምባል የመርካቶን ግርግር ታውቁታላችሁ። እንደዛ ነው ያሳለፍኩት። ግን እግዚአብሔር ይመስገን ይሄኛው ልጄን ወተት አልተቋረጠበትም ነበረ፣ ዳይፐርም አልተቋረጠበትም ነበረ። በቃ ማለት ምንም አልሆንኩም ነበር። እግዚአብሔር ከጎኔ ነበር በወቅቱ በእውነት ለመናገር ማለት ነው። እና ከዛን እግዚአብሔር ደግሞ ሲያዘጋጅልኝ ይሄ ለቡ ቤት ጉድ ይሆናል ብዬ ፉሪ ስገባ የመኒዎች ናቸው ለወርክሾፕ ነው የተከራዩት። ግቢውን ነፃ ግቢና ኑር ያሉኝ በደላላ አውቀውኝ ፈጣሪ ሲረዳኝ ነው መነግራችሁ። በእውነት በደላላ አውቀውኝ ማለት ነው። አያውቁኝም፣ አላውቃቸውም። በቃ ግቢ እኛ እስከምንወጣ ድረስ እኛ እስካለን ድረስ አንድ ክፍል ነው ለአንቺ አንድ ክፍል ብንሰጥሽ ለኛ ምንም ማለት አይደለም ብለው አሉኝና አይዞር ባልከ ብለው አሉኝና ማለት ነው። በሄሉዬ አንዴ ዝም ብላስ ብላቸው አንዴ የትም አለን። እሺ ችግር የለም። ያ እነሱን ጨርሽና እንትልሽ
ያ የተበተባችሁ ኮፒ ሊንክ የስንት ሰዓት ቪዲዮ ነው? የ6 ሰዓት ቪዲዮ 100,000 እንኳን ኮፒ ሊንክ ምን ነው የሚባለው? ተብተብ ጂኒ ቡት የለው እንዳያስወጣ ተብተብ ምናምን ጋይስ ብር አይደለም። እሺ በነገራችን ላይ ያ ብር ከመሰላችሁ ብዬ ያ ብር ጊፍት ብቻ። እሺ ያ ቴንክ ዩ። ኮፒ ሊንክም ብር አያስወጣ ያ ወይም ደግሞ ለኔ ሀብታም ያደርገኝ ጀስት ግን እንዳያወጣን ይጠቅመናል። እንዳይቆራረጥ ረጅም ሰዓት ስንቀመጥ ማለት ነው። ለዛ ብቻ ነው የሚጠቅመው እንጂ ከእናንተም ብር አይደለም፣ ለኔም ብር አይደለም። ለኔ ብር የሚሆነው ጊፍት ብቻ። እሺ ያ ያ ግሬና የሚገርማችሁ ነገር ከዛ በቃ እነሱ ጋር ገባው። ከዛ እነሱ ጋር እየኖርኩኝ ቤት ኪራይ የለብኝም እየኖርኩኝ ባለሁበት ሰዓት የሆነ ሰዓት ላይ እነሱን ተከራይተው ነው ያንን ግቢ መልቀቅ ነበረብኝ። ለቀኩኝ። ከዛ ተነስቼ ወደ ድሮ ሰፈሬ መጣው። እዛው ልጄን ወለድኩኝ። ማለት ሰው ያለበት ሰፈር አይደለም እሱማ ልሽ እሱ ባይዘው አንድ ነገር ልንገራችሁ። ብዙ ሴቶች ማሰብ ያለባችሁ ነገር እናንተ ንጹህ ሁኑ፣ እናንተ አትበድሉ፣ ተበዳይ ሁኑ። እግዚአብሔርን ነው የምነግራችሁ፣ ይቀጣችኋል፣ ይቀጣላችኋል። በእውነቴን ነው የምነግራችሁ። እግዚአብሔር እኔ በህግ አልሄድም፣ ራሴን ነው የምጎዳው። ወይ በቤተሰብ ይጃል በጥብጥ ራሴን ከመጉዳት ልጆቼን ከመያዝ ውጪ የማደርገው ነገር የለም። በእውነት እግዚአብሔር በሚያ አንቺ ያ እንደዛ ብር የነበረው ጂ+3 ቤት ከራይቶ የሚኖር የነበረ ሰውዬ ማለት ነው ዜሮ ገባ። ተመልሶ እናቱ ቤት መኖር ጀመረ። ተመልሶ ምናምን እኔ አንዳንዴ እኔ ምን እላለሁ መሰለኝ፣ ፈጣሪ ሆይ እኔ አላዘንኩም በቃ ከታች አስገቢያቸው ቅድስትና ባክቤል የሚል ባለ ታሪኳ መጀመሪያ ጨርሽ ብለን ነው እና ማን የሚገርምሽ በቃ እኔ እንደውም አላዘንኩም። እግዚአብሔር ሆይ ኧረ እኔ አላዘንኩም። እውነት አንዳንዴ ትደነግጫለሽ የሚቀጡትን ቅጣት ስታይ። በእውነት ነው የምነግርሽ፣ እግዚአብሔር ያያል። የነዚህ ህፃናቶች አምላክ በደንብ ነው የሚቀጣው። በእውነት ዜሮ ገብቶ ሰፈር ውስጥ ተራሱ ሰኛ ሆኖ በቃ መክሰስ የማልችልበት ቢያንስ እሱን ከስሼ ተቆራጭ የማላገኝበት ሁኔታ ሆነ። ሂጄ በከሰው ጊዜ ማቃጠል እንጂ እዚህ ጋር ማይሰራ ሰውዬ ሱሰኛ ሰውዬ ምንም አታመጭ። መንግስትም ከየትም አምጥታ ክፈል አይለውም። ከዛ ወጣው እዛው በቃ ወለድኩ። ወልጄ መርካቶ ያለችዋ ስራዬ ደግሞ ደስ የሚለው ነገር ምጥም አይቆይብኝም። እግዚአብሔር ሲረዳኝ ምጥ አይቆይብኝ፣ የሚሰፋፋ ነገር አይኖረኝ። በእውነት እውነቴን ነው ስለምሰራ ሂጄ ወልጄ ነው የምመጣው። ከዛ የሚገርምሽ ነገር እግዚአብሔር ይመስገን ግን በእውነት ወለድኩ። ከዛ በ7 ቀን እዛ ጋር ያለው የመርካቶ ስራ ሌላ ሰው እንዲያስገባብኝ አልፈለኩም። ለምን እኔ ልተኛ ብል እዚህ ጋር ልጅ ወተት አለ፣ ትልቁ ገና ነው፣ ዳይፐሩ ገና ነው። ስለዚህ መስራት ስላለብኝ ተነስቼ በ7 ቀን የዛሬ ሳምንት አንቺ እርጉዝ አልነበርሽ እንዴ ነው ያለው። በእውነት ነው የምነግራችሁ። ተነስቼ ስራ ጀመርኩ እና ስሰራ እግዚአብሔርን ታውቃላችሁ አራስ እንዴት ከባድ እንደሆነ ፈሰ እንደማለ ምናምን ዳይፐር አድርጌ ልጄን ይዤ ለዚህኛው ወተት አድርጌ ምናምን የወጣሁትና በዛ ሁሉ ነገር መሀል እግዚአብሔር ይረዳኛል። በቃ እና እዛ ካርቶን እንዲ ማቀፊያ እንዲ ድልድል አደረግና ካርቶን አለ አይደለ ይሄ እቃ የሚታሸግበት ምናምን ፈትቼ መሬት ላይ አነጥፎና ልጄን አስተኝቼ ደሞ ላላካለሁ። እንደዛ እያደረኩኝ ይሄው 2 ልጅ ያለ አባት ያለምን እዚህ ያርሻለሁ። የሚገርማችሁን ነገር ምነግራችሁ ያለምን ያ ሀብታም ልጅ ነው የሚመስሉት ሄዱ። ከዛ በኋላ ደግሞ የቦንዳ ልብሴን ጀመርኩ። እግዚአብሔርን ነው ማለት አዲስ ልብስ አይለብሱም። ለምን አቅሙ የለኝም። 5 4 እና አዲስ ልብስ አይለብሱም። ግን የሚገርማችሁ ነገር ማለት ነው ሰው ከላይሽን ነው የሚያየው አይደል? ጥርት ያለ ቦንዳ ልብስ አለብሳቸዋለሁ። ወይኔ ያና ልጆች የሚለብሱት ከየት ነው ልብሳቸው የምትገዙ? ቆንጆ ልብስ ነው ባላለ ውስጥሽን እኮ እግዚአብሔር ነው የሚያውቀው። ታዩ ጎረቤት እኔ ባሌ ውጭ ሀገር ሆኖ ልጆቼን ማሳድግ ነው የሚመስለው። ውስጥሽን ፈጣሪ ነው የሚያውቀው። በእውነቴን ነው የምነግራችሁ።
እና ኢቭን አሁን በጣም ነገሮች መሮኝ ትምህርት ቤት መግባት አለባቸውና ነገሮች በቃ አልተስተካከሉልኝም። ትምህርት ቤት አልገቡም። አስገብቼ ነው ያስቋረጥኳቸው ምናምን እና ብዙ እንትን ውስጥ ነው ያለሁት። ግን እግዚአብሔር ይመስገን ያንን ያሳለፈ እግዚአብሔር አሁን እንደዚህ ዳይፐርና ወተቱን ሲተውልኝ አያሳልፍምኝም ብዬ አላምንም። ቤት ኪራይ 2 ወር ምናምን ሆኗል። ግን እግዚአብሔር መልካም ነው። በእውነቴን ነው የምነግራችሁና መቼ ዕለት ሂዊቺ ማክቤል አጠገብሻለች ቤት መታ በጣም ሰፖርት ታደርገኛለች። ትመጣለች አይዞሽ ሃኒ እኔ ያለው እሷም ያለችበት ነገር ጥሩ አይደለም። በእውነት ባላት ሰዓት በጣም ከጎኔ የነበረች ሴት ናትና ግን አሁን በሐሳብም በምንም ከጎኔ ያለች ሴት ናትና እስቲ ለምን ዩሃ ሚዲያ ላይ ለምን አልወጣም? በጣም ትንቁስ የኔ ህይወት ታሪክን እኮ ብዙ ሰዎችን እኮ ያስተምር ይሆናል። ዩሃ ሚዲያ ላይ ወጥቼ ታሪክን ተናግሬ ለምትን አይደለም። እስቲ ስልኩን ስጭኝ አለችኝ። የባባን አባት የትልቁን ማለት ነው። ደወለችለት። እግዚአብሔር ይኸውልህ ህይወት ይቀጥላል። አንተ ትልቅ ሰው ነህ። ልጁ ራስህን ነው የሚመስለው። ባይዘው በፍርድ ቤት በሌለበት ዳኛ ፍርድ ቤት ሂጄ ከስሼዋለሁ። አሁን በእግሬ ስቆም ምንም እንደማያረገኝ ሳቅ ሂጄ ፍርድ ቤት ከስሼው በሌለበት አባትነቱን ወስኖልኛል ፍርድ ቤት። ለተቆራጭ እኔ መጀመሪያ ያጠፋሁት ምንድነው እንደሆነ ታውቂያለሽ? ለተቆራጭና ለአባትነት ብዬ ነበር ፋይል መክፈት የነበረው። እኔ ስለማላቅ አባትነት ላይ ትኩረት ብቻ አድርጌ እሱ ላይ እንትን ስል አባትነት ብቻ ለተቆራጭ ሌላ እንትን ፋይል ትከፍቻለሽ፣ አቤቱታ ታቀርቢያለሽ እና እስቲ ቆይ ልደውልለት ብላ ደወለች። ያው በፍርድ ቤትም ተወስኖላታል አባትም ሆነ። እቺ ልጅ ሚዲያ ላይ ብትወጣ እንትን አላት፣ ኤቪደንስ ያላት ሴት ናት። ስለዚህ እኔ ገለልተኛ ልሁንና ያንተም የሷም ሳይድ ሳልሆን እስቲ ህይወት ይቀጥላል። ሚዲያ የያዘውን አይለቅም። ነገ ልጆቼ ያዩታል። የሷን አባቴን እንዲያርገሽም ብዙ ነገሮች አለ። ያ ተመፈጠሩ በፊት የኢትዮጵያ ህዝብ ልንገር ለሃና በደንብ ነው የሚቆምላት። ካሳለፈች ደግሞ ብዙ ሰዎች በዙሪያዋ ምስክሮች አለን። በቃ የሷን ስቃይ የሷን ችግር ከሁሉ ካሰሯት አሰሪዎቿ ጀምሮ ከእያንዳንዱ ሰው የከፈለችው መስዋዕትነትና አሁን ያለችበት ለቅሶ የሚያቅ እግዚአብሔርና እኛ አለን። እንቆማለን ሚዲያ ላይ በእውነት ሚዲያ ላይ ሁሉ እንመሰክራለን ያለ በጣም ብዙ ሰዎች ነው የምነግርሽ። ትንሽ የሚያዩሽ አሉ ሁኔታሽን ስቃይሽንና ብላ ነገረችው። ከሳት አለ ወንድና አትቁም አላት። ከዛ እኔ ምን አልኩኝ? ቆይ 6 ዓመት ያው ልጇ አሁን ጥር ላይ 6 ዓመት ይሆናል። ሄዱ 6 ዓመት ሙሉ ከ3 ወር ነፍሰ ጡር ሙሉ ክጃት ብቻዋን አሳድጋ ከሰሰች ባለ ሚዲያ ላይ ወጣሽ ነው የሚለው ሂዊ ያልኳት። እውነቴን ነው የምነግርሽ። እንደዛ ብሎ እንትን አቤቱታ ሊያቀርብ ነው ምንድነው? ቆይ ሊለኝ የሚችለው እስቲ ወንድና አትክሰሰኝ አለ። ወንድና አትክሰሰኝ እስቲ ወንድና አትውጣ። ምንድነው እንደሚልሽ ዙሪያሽ ላይ ሰው የለም። እስከዛሬ ሁሉ ሳሳድግ ወንድም ቢኖር ቤተሰብ ቢኖር ምናምን ይጫነው የሆነ ነገር ይፈጠር ነበር። ጸጥ ብሎ በሰላም ነው የኖረው። ማንም እንደሌለሽ ሳቅ እንዲዝትብሻል ሰው ልጅና ቆይ እንደውም ትላንትና ነገርኳት ሄሉ ቤት ይሄንን ታሪክ እናገራለሁ። ተናግሬ ግን የሚሆን ከሆነ እዛ ላይ ይወጣል። በእውነቴን ነው የምነግርሽ። ምክንያቱም ይሄ ልጅ ታሳድጊያለሽ፣ ትሆኛለሽ። መሆን ያለብሽ ማብላቱን ማጠጣቱን ምንም ለምነሽ ሰደቃሽን በልተሽ ታሳድጊ ትቻለሽ። ግን አባት ግን መሆን አትችይ። እውነቴን ነው የዚህ ትንሹ አባት አቅም የለውም መርዳት ስራ የለውም እንጂ አባትነቱን ያመነ ሰው ነው። ቢያንስ በሳምንትም በወርም በአመትም ሄሎ ብሎ ሰላም የሚለው ነው። እውነት ለመናገር ማለት ነው። ቢያንስ ምንም ባያደርግለት እንኳን እውነት እና አባት መሆን ግን እኔ አልችልም። ስሜታቸውን መሸፈን አልችልም። እውነቴን ነው የምነግራችሁ። ትላንትና ከአንቺ ቤት ከመግባቴ በፊት በጣም ጨንቆኝ ሄሉ የፕሮቴስታንት ቤት ገባው። በእውነት ነው ኦርቶዶክስ ነኝ እና እስቲ እግዚአብሔር ይናገራቸው ይል እንዲያልኩኝ ሄሉ እስቲ ቆይ እኔንም የሚያየኝ ከሆነ ይናገራት ለዚች አገልጋይ አይደለች ብዬ ገባው። እግዚአብሔርን ነው የምነግርሽ። ከዛ ውረጂ አለችኝ። ወረድኩኝ። በቃ ውረጂ ከገስት አለችኝ። ውስጤ ከበደኝ። አንቺን እንትን ስል ብላ ስልኬን ተቀበለችኝ በውስጥ። ትላንትና ማታ ቤቴ ድረስ ነው የመጣች። በሚዲያ እንደዚህ ያውቂያት ማለት ቤቴ ድረስ መጣ ማታ እሁን ያለችው ሚዲያ ላይ ማለት እዛ ጋር ስንት ቀብጠው ስንት ሁኔታ ውስጥ ኑረው
ሚዲያ ላይ የሚወጡ ሴቶች አሉ። እኔ ባይዘው ላይፍን አስባለሁ፣ ነገን አስባለሁ እላለሁ። እንዲህ ዛሬ ቆይ ቤት ያስቤዛ የለም ቢቦጣ ነገስ እሺ፣ ግን ህይወት ይቀጥላል እኮ ሰው ቢያዩስ በጣም ትጨነቂዋል። ልጆቼ ቢሰማቸውስ የምትይው ነገር አለ እና ያንን ስለምፈራ በቃ ከዛ ምንም አይመጣም። እንደውም ስለ አንቺ ጋር ሁሉ ታሪኬ ልናገር እንደሆነ ምናምን ሁሉ ነግራት ምንም አይመጣም ተናገሪ፣ እንደውም ሰው ይረዳሻል፣ የሚፈርድብሽም ይኖራል። ለምን ደገምሽ ለምን እንደዚህ ሆነ ሚልሽ ይኖራል። ግን ቦታው ላይ ሆኖ ያለ ሰው ደግሞ ላይፈርድብሽ ይችላል ብላለችኝና ደፍሬ ወጣሁኝ። ሄሉዬ ማለት አለማስተዋሌም እንዳለበት አውቃለሁ። ላይፌ ላይ ልጅነትም እንደነበረበት አውቃለሁ። ግን ይኸው እግዚአብሔር ይመስገን 2 ልጅ ይዤ ያለማንም ሰው ይኸው ሲንጫጩ ትሰማቸዋላችሁ። ግን በጣም የሚጨንቀኝ ልጄ ያኔ ጥቃት የደረሰብኝ ጊዜ እርግብግቢቱ ላይ ጭንቅላቱ ላይ እጢ ነገር አለች። በዛ ጥቃት ምክንያት ማለት እሱ ነው አሁን በቃ እንትን ያለው በሕክምና ደረጃ ላይ አቅሜ የለኝም እና በቃ እግዚአብሔር መልካም ነው ብዬ ነው የተቀመጥኩትኝና እስቲ ያው ማክቤል አለች እና በቃ ከኔ ምንም ያልሆኑ ማለት ምንም ያልሆኑ ሳይሆን ትንሽ አንዳንዴ አንዳንድ ሰው ያለው ባለ አሁን ባለፈው ሚዲያ ላይ ባለ እኔ ለልጄ አለው እኔ ለልጄ እንትን እላለሁ እኔ ለልጄ እንደዚህ ያደርጋለሁ እኔ ለልጄ ምናምን እያለ ሚዲያ ላይ ወጣች ሴት አለች። ገባሽ? እኔ አንድ ቀን እስቲ ለልጄ እንደው ብስኩት ገዛለሁ ቢለኝ አይደለም ሚዲያ ላይ ምንም ነው የማልሄደው የምፈልገው እሱ ስለሆነ ማለት ነው። በእውነት ነው የምነግራቸው። አንድ ቀን ፍቅር ሰጣለሁ ቢለኝ እነሱ እዚህ ሚዲያ ላይ የሚወጡት ሴቶች ልጄ ብቻዬን ነው የማሳድገው እኔ እንደዚህ ነው የምሆነው ብለው የሚሉ ሴቶች ትዳርን አይተዋል፣ ቢያንስ ፍቅርን አይተዋል፣ ቢያንስ 1 ወርም 2 ወርም አብሯቸው ኑሯል ቢያንስ። እውነቴን ነው የምነግርሽ። እኔ ያንን አላውቅም። መታረስ ምን እንደሆነ አይተዋል ቢያንስ። እግዚአብሔርን እኔ መማሪያ እንዲሆኑብኝ ስለምፈልግ ነው። እኔ አራስ ቤትን በስራ ያሳለፍኩ ሴት ነኝ። እግዚአብሔር ይመስገን ሁሌ ስለሚጠብቀኝ ወገቤ ፍጹም ጤነኛ ነው እውነት። እና ቢያንስ ይሄን ያውቁታል። ቢያንስ የሚስትነትን ክብር አይተውታል። ሚስት እንዴት እንደሆነ ልጅ በደንብ አይተውታል። ከጊዜ በኋላ ነው ያጡት በብዛት። እና ቢያንስ እኔ ያለውበትን ደግሞ እኔ ደግሞ ትዳር ምን እንደሆነ አራስ ቤት ምን እንደሆነ ቤተሰብ ምን እንደሆነ እማላቅ ሴት ነኝና ከኔ ቢማሩ ላለሁ እግዚአብሔር አይደለም እኔ ረዳለው ልጄን ትስጠኝ ብሎኝ አይደለም ነው ማለት። ይሄው እኔ ልንገርሽ እዚህ ጋር ቅድስት ከስር የምትጽፈዋለ ባባን አምጪ አለች። ትንሹን ደግሞ ይሄው ማክቤልም አለው አለች። ውጪ ከሀገር ነው ያለው። እስከ መቼ ነው ማለት እያበላሻቸው ነው እያጠጣሽ ነው። ችግር ነው ብቻሽን ሁሌ እድሜሽ እንዲል ያልቅ ነው ወይ? እግዚአብሔርን ነው የምነግርሽ። ሁሌ እንደዚህ ልጆቹም ደህና ትምህርት ቤት መማር አለባቸው። ልጆቹም ደህና ህይወት መኖር አለ። ውጪ ነው ያሉኝ። በዚህ ልክ ነው ጎኔ ያሉ። እነሱ ባይኖሩ እኔ ባዶ ነኝ። በቃ እግዚአብሔር ነው ያለ እና ብዙ ሴቶች ብትማሩ እኔ ደስ ይለኛል። እግዚአብሔርን ቢያንስ እነዚህ ልጆች አባት ምን እንደሆነ በማያውቁበት ታውት ትምህርት ቤት ሳስገባ እኮ እኔ አባታውን እንትና ባባን በምን ላስብል ዲዲን በምን ላስብል እኮ ብዬ እኮ የምጨነቅ ሴት እኮ ነኝ። ይሄም እኮ ያሳስበኛል እግዚአብሔርን። ከዛ ደግሞ በየአባታቸው ደግሞ ነገ ጥያቄ ስለሚመጣ ደግሞ በየአባታቸው ላደርግ ደግሞ ስትይ ደግሞ በየአባታቸው ደግሞ ለማድረግ እዛ ጋር የነሱ ስሜት ደግሞ አለ። የአንድ እናት ልጆቹ ነው ዲዲ አንተና ባባ ዳዊት ሲባል ምንድነው ሊያስቡ የሚችሉት ልጆች? ያም ያሳስባል። ከችግሩን ከምኑን ብላይ የልጆቹ ሞራል የልጆቹ በእውነት ነው የምነግራችሁና እዚህ ውስጥ የምትሰሙ ሴቶች በእውነት ማለት ብዙ ነገሮች ያልፋሉ። አራስ ቤት ያልፋል። ብዙ ነገሮች ያልፋሉ። እኔ አሁን ተደላድጌ እንዳይመስላችሁ ልጆቼ ትምህርት ቤት አልሄዱም። ዛሬ ትምህርት ቤት ማክሰኞ ነው አይደል? ሮብ ነው። ይኸው እየተንጫጩ ነው በዚህ እድሜያቸው ስላል ህይወት። ይኸው ማክቤል ሂዳ ትምህርት ቤት ለምን አይመጣሽ ሰው ናት። አንድ ቲክቶከር ብናገኝ እዚህ ጋር ሚጫናቸው ለትምህርት ቤቱ ቀናቸው ከሚያልፍ ቢያንስ ብላ ያለሽ ሴት ናት። ከጎን ያለሽ ሴት ናት እና በምን ውስጥ እንዳለው እግዚአብሔር ነው የሚያውቀው። ግን ሁሉ ጊዜ እግዚአብሔር ይመስገን ከባዱን ጊዜ ያሳለፈ አምላክ የዛሬን አያቅተው እና መማሪያ ትሆኑ ደስ ይለኛል ሁላችሁም። እኔ ማለት ላይፌን እዚህ ጋር መናገር አስፈላጊ ሆኖ አይደለም፣ ግን ለሚጠቅመው ሴት ይኖራል፣ የሚማርበት ሴት ይኖራል። እኔ ማሳልፈው ህይወትና ባባ
ቆይ የመጀመሪያ ልጅሽ አባት አቅሙ አለው ላይ ነው? የመጀመሪያ ልጅሽ አባት አቅሙ አለው ምን አይነት ላይፍ ላይ ነው ያለው? አሁን ላይ ምንም እንትን የለውም፣ ግን አሁን አንድ ወር ምናምን ይሆናል። ቅርብ ጊዜ የአንበሳ ባስ አለ አይደል? ይሄ የኛ ሀገሩ አንበሳ ባስ ከተማ ላይ የሚሰራው ማለት ነው። እዛ ተቀጥሯል። ማለት ትገናኛላችሁ ወይስ ወሬ ነው የምትሰሚው ስለሱ? ወሬ ነው የምሰማው። እኔ ማናቸውንም አላገኝም። ሄሉ ጥጌን ይዤ ልጆቼን ነው የማሳድገው። ማናቸውንም አልሰማም፣ ማናቸውንም አልጠይቅም። ይህንን ወሬ ስሰማ ደውዬ አናግሬዋለሁ። አንድ ወሩም ላይ ቢያንስ ደሞዜ 7,000 ምናምን ብር ነው። 2,000 ብር ለልጄ እንደ አቅሜ ላግዝሽ እችላለሁ ብሎ ገና ቃል ነው የገባው እንጂ እስካሁን ይኸው ሁሉ ዓመት ቢያንስ ትንሹ ራሷን 4 ዓመት ከምናምን ሆነው እንግዲህ አለው። እኔ ግን ልጆቹ ትምህርት ምናምን ያልሽ መንግስት ትምህርት ቤት የለም እንዴ? የመንግስት ኬጂ ነርሰሪ የለም። ከአንደኛ ክፍል ጀምሮ ነው ያለው። ከአንደኛ ክፍል ጀምሮ ነው እንጂ ያለው። እኔ ቤት ከሚቀመጡ ምንስ ቢገቡ የትስ ቢገቡ ቢያንስ ውለው መግባታቸው ለኔ በጣም እንትን ያለው እና እዚህ ኮዬ ፈቼ ነው የምኖረው። ጠይቃለሁ። ዙሬ ብዙ ህጻናቶች አሉ እንጂ የመንግስት ትምህርት ቤት የለም። ኮዬ ፈቼ ደግሞ አቅም የሚፈቅደው የቤት ኪራይ ኮዬ ነው። ምክንያቱም ማብራት ውሃ ገና ያልገባበት ያቆጣሪ የግል ምናምን ውሃ የግል ያልገባበት ሰፈር ስለሆነ ቤት ኪራይ ርካሽ ነው። እዚህ ሌላ ሰፈር ትንሽ የ4 በ4 የምትከፊውን ብር እዚህ ትልቅ ቤት ትከራይበታለሽ። ግን የመጀመሪያ የልጅሽ አባት በፍቅር ምን ያህል ጊዜ ነበር የቆያችሁት? 1 ዓመት ምናምን ቆይተናል። አብረን አልኖርንም እንጂ 1 ዓመት አብረን ቆይተናል። ማለት ወጣ ገባ ወይስ ሲሪየስ ፍቅር? አይ በስነ ስርዓት። ኧረ ምንም እኔ በቃ ምንም ሲሪየስ የሆነ ነገር ነው የነበረው። በስርዓት እኔ ቤት ተከራይቼ ነው የምኖረው። አብራ ይመጣ ሁሉ ነበር። በጣም ሲሪየስ የሆነ ነገር ነበረ። ግን በቃ ፕላኔ አይደለም ምናምን ብዙ አንዴ ፕላኔ አይደለም ልጅ ለመቀበል ይላል፣ አንዴ እኔ አይደለም ይላል። ይቅርታ